ቆንጆ ለመምሰል ሁልጊዜ ጥሩ ጄኔቲክስ አያስፈልጋችሁም ብዬ በነግራችሁስ ልምዳችሁን በመቀየር ብቻ ሙሉ ፊታችሁን መቀየር ትችላላችሁ። ይሄ እንደምታስቡት አይነት መደበኛ ወይም ተራ ቪዲዮ አይደለም። ብዙ ውሃ መጠጣት ወይም ለ8 ሰዓታት መተኛት አይነት የተለመዱ ምክሮች አይደለም። ግብሽ በጣም ማራኪና ቆንጆ ለመሆን ከሆነ ይህንን አስደናቂ ውበት ለማግኘት ይህን ቪዲዮ እስከ መጨረሻው ከኔ ጋር በመቆየት መከታተል ይኖርብሻል። በዚህ ቪዲዮ ውስጥ ልታውቁት የሚገባችሁን 100% የሚሰራ ግልጽ የቆዳና የሚያብረቀርቅ ውበት እንዲኖራችሁ የሚያደርግ የፊታችሁን ገጽታ በቀላሉ የሚቀይር 7 ነጥቦችን አካትቻለሁ። አብራችሁን ቆዩ። አንደኛ፣ የተስተካከሉ ቅንድቦች። በደንብ የተስተካከሉ ቅንድቦች የሌላት ማራኪ ሴት በጭራሽ አታዩ። ቃል በቃል ፒንትረስት እና ኢንስታግራም በግልጽ በንጹህ የተገለጹ ቅንድቦች ባላቸው ሴቶች የተሞሉ ናቸው። እውነቱ ግን በተፈጥሮ ቆንጆ ቅንድብ ስላላቸው አይደለም፣ ለቅንድባቸው ትልቅ ትኩረት ስለሚሰጡ ነው። የተፈጥሮ ቅንድባችሁን ቅርጽ መቀየር ወይም እያንዳንዱን ትሬንድ መከተል አያስፈልጋችሁም። ዋናው ነገር ቀድሞውኑ ያላችሁን ቅንድብ ማሻሻል ነው፣ ያላችሁን ማጥፋት አይደለም። በተፈጥሮ ቅርጽ ዙሪያ ያለውን ተጨማሪ ፀጉር ማጽዳት ብቻ ፊታችሁን የበለጠ የተዋቀረና ከፍ ያለ ጽድት ያለ እንዲመስል ሊያደርገው ይችላል። ተፈጥሯዊ የቅንድብ ቅርጻችሁን በመለየት ጀምሩ። ከመጠን በላይ አትጎትቱት። የማይፈለጉትን በቅንድባችሁ ስርና መካከል ያለውን ፀጉር ለማስወገድ መንቀያ ወይም ክር ተጠቀሙ። ቅንድባችሁ እንዳይበላሽ ረጅም ፀጉሮችን በትንሹ ከርክሙ። በብሩሽ ወደ ላይ ቦርሿቸው። የቅንድብ ጄል ወይም የአሎቬራ ጄል በመጠቀም አስተካክሏቸው። ቅንድባችሁ ትንሽ ከሆነ በኩል በትንሹ ሙሏቸው። ጠንከር ያለ ደማቅ የኩል መስመሮችን አስወግዱ። ስትኩሉ ለስላሳ አድርጉት እና ሁሉንም ነገር የሚቀይር አንድ ትንሽ ዝርዝር በቅንድባችሁ ዙሪያ ያለውን አካባቢ ሁልጊዜም ንጹህ አድርጉት። ምክንያቱም ቅንድባችሁ ከተስተካከለ በኋላ ሌላ ምንም ነገር ሳታደርጉ በ10 እጥፍ የበለጠ ማራኪ ሆናችሁ መታየት ትችላላችሁ። ሁለተኛ፣ የፊት ስብን መቀነስ። ወፍራም ጉንጮች ቆንጆ ሊመስሉ ይችላሉ፣ ነገር ግን ከመጠን በላይ የፊት ስብ አጥንታችሁን ስትራክቸር ይደብቃል። ቆንጆ የፊት ቅርጽ ሁልጊዜ ማራኪ ነው፣ ነገር ግን አብዛኞቹ ሰዎች እንደ ውሃ ወይም አይሲንግ ባሉ መሰረታዊ ነገሮች ላይ ይተማመናሉ። ነገር ግን ፊታችሁን የሚቀይረው ይህ አይደለም። ያማረ የተሻለ መልክ ከፈለጋችሁ በሰውነታችሁ፣ በጡንቻችሁና በአመጋገባችሁ ላይ መስራት ያስፈልጋችኋል። በመጀመሪያ ጠዋት ባዶ ሆዳችሁን ከ20 እስከ 30 ደቂቃዎች ፈጣን የእግር ጉዞ ማድረግ ወይም ቀላል ዱብ ያስፈልጋችኋል። ይሄ ሰውነታችሁ ላይ የተከማቸ ስብን ፊትን ጨምሮ ለማቃጠል ይረዳል። ሁለተኛ፣ የመንጋጋ መስመርና የአንገት መስመር ስልጠና ጆ ላይን ኤንድ ኔክ ላይን ትሬኒንግ። ምላሳችሁን በአፋችሁ ጣሪያ ላይ ተጫኑ። አገጭ ማንሳትና የአንገት ማጠንከሪያ ስፖርቶችን መስራት አለባችሁ። ከፊታችሁ ስር ያሉት ጡንቻዎች የበለጠ ጥብቅና የበለጠ ግልጽ እየሆኑ እየታዩ ይመጣሉ። ሶስተኛ፣ አመጋገብ ነው። ትንሽ ምግብ አይደለም፣ ብልህ ምግብ መምረጥ አለባችሁ። እንደ እንቁላል፣ ዶሮ፣ ስጋ ያሉ ከፍተኛ የፕሮቲን ምግቦችን ጨምሩ። ከመጠን በላይ ስኳርና ካርቦሃይድሬት ምግቦችን ቀንሱ። ኢንፍላሜሽን እና የቆዳ እብጠት ምክንያት ሊሆኑ ስለሚችሉ። ስለዚህ የቆዳ እንክብካቤን ብቻ ሳይሆን የአኗኗር ዘይቤያችሁንም መቆጣጠር ያስፈልጋቸዋል። ሶስተኛ፣ ሽፋሽፍትን የማሳደግ እንክብካቤ። ረጅምና ወፍራም ሽፋሽፍት ወዲያውኑ ፊታችሁን የበለጠ ማራኪ ያደርገዋል። አብዛኞቹ ሴቶች አጭር ሽፋሽፍት የላቸውም፣ ነገር ግን የተጎዱ ሽፋሽፍቶች አሏቸው። አይኖቻቸውን ያሻሻሉ፣ ማስካራ ሳያስለቅቁ ይተኛሉና ከመጠን በላይ ውሃ የማያስገባ ምርቶችን ይጠቀማሉ። በመጀመሪያ ጉዳቱን አቁሙ። ሽፋሽፍቶቻችሁ ካልተሰበሩ ያድጋሉ። ሁለተኛ፣ ኦይል በትክክል ተጠቀሙ። ከመተኛታችሁ በፊት የካስተር ወይም የጉሎ ዘይት በንጹህ ጥጥ ወይም በቀጭን መቀቢያ ተጠቅማችሁ ቀቡ። ሶስተኛ፣ ሽፋሽፍታችሁን በየቀኑ ለ1 ደቂቃ በቀስታ ማሳጅ አድርጉ። ይሄ የደም ዝውውርን ያሻሽላል እና እድገትን ያነቃቃል። ኮንሲስተንሲ ይኖራችሁና በጥቂት ሳምንታት ውስጥ ሽፋሽፍታችሁ በተፈጥሯዊ መንገድ ረዘም ያለና ወፍራምና ጤናማ ሆኖ ታገኙታላችሁ።
ትችላላችሁ። አራተኛ ቆዳችሁን ለማጽዳት መጠጣት ያለባችሁ መጠጥ። ቆዳችሁ ደብዛዛ ቀለም ያለው ወይም ብሬክዳውን ከሆነ በጥንቃቄ አዳምጡ። በውስጣችሁ ያለውን ነገር እስካላስተካከላችሁ ድረስ ምንም አይነት የቆዳ እንክብካቤ ሙሉ በሙሉ ፊታችሁን ቆዳ አያስተካክለውም። ምክንያቱም ንጹህ ቆዳ በመቀባት ብቻ አይደለም፣ በውስጥ የተገነባ ነው። ይህ ጥምረት ቀይ ስርና ካሮት መጠጥ ብቻ አይደለም፣ የቆዳ ጥገና ሂደት ነው። እነዚህ ውህዶች በቫይታሚን ሲ የበለጸጉ ናቸው። ኮላጅንን ይጨምራሉና ፒግመንቴሽንን ይቀንሳሉ። ቀይ ስር የደም ፍሰትን ያሻሽላል እና ብጉርን ለመቀነስ ይረዳል። ካሮት በቤታ ካሮቲን የበለጸገ ነው፣ ወደ ቫይታሚን ኤ ይለወጣል። ይህም በሬቲኖል ውስጥ ጥቅም ላይ የሚውለው ተመሳሳይ የቫይታሚን አይነት ነው። ስለዚህ ቆዳችሁን ከመቀባት ይልቅ ከውስጥ እየገነባችሁት ነው። በየቀኑ 1 ብርጭቆ በባዶ ሆድ መጠጣት ወጥነት ይኖራችሁና ቆዳችሁ የበለጠ ግልጽ፣ ብሩህና በተፈጥሮ ያበራል። ምክንያቱም እውነተኛ ብርሃን ከውስጥ ስለሚመጣ። አምስተኛ የከንፈር እንክብካቤ። ከንፈሮቻችሁ ትንሽ ዲቴል ናቸው፣ ነገር ግን ትልቅ ለውጥ ያመጣሉ። የከንፈር እንክብካቤ ሞይስቸራይዘር መቀባት ብቻ አይደለም። በመጀመሪያ ጀንትል ኤክስፎሊዬሽን ማድረግ፣ የሞተ ቀለም ያለው ቆዳን ለማስወገድ ስክራብ መጠቀም። ሁለተኛ የማታ እንክብካቤ፣ ማታ ላይ ማር ከእርጎ ጋር ተቀቡ። ሶስተኛ የፀሐይ መከላከያ መቀባት፣ ሁልጊዜም የፀሐይ መከላከያና የከንፈር ሞይስቸራይዘር ተጠቀሙ። ምክንያቱም ለፀሐይ መጋለጥ ለጥቁር ከንፈሮች ዋና ምክንያት ስለሆነ። ኮንሲስተንሲ ይኖራችሁ፣ ከንፈሮቻችሁ ለስላሳ፣ ጤናማና እንዲያውም ቆንጆ ቶን ያላቸው ይሆናሉ። ስድስተኛ ንጹህ የፀጉር ስታይል። ፀጉራችሁ ሰዎች ከሚያስተውሏቸው የመጀመሪያ ነገሮች አንዱ ነው። ስለ ፐርፌክት ፀጉር አይደለም የምናወራው፣ ስለ ንጹህ በጥሩ ሁኔታ ስለተያዘ ፀጉር ነው። ምንም ያህል ብትዘንጡ ፀጉራችሁ ካላማረ አይሆንም። በመጀመሪያ የራስ ቆዳችሁን አጽዱ። እንደ የራስ ቆዳችሁና እንደ ፀጉራችሁ አይነት ታጠቡ። ሁለተኛ ቀላል የፀጉር ስታይል ተጠቀሙ። ቆንጆ በን፣ ፖኒቴል ወይም ተተኩሶ የተለቀቀ ፀጉር ሁልጊዜም የሚያምር ነው። ሶስተኛ ፍሪዝ አድርጉ። ከርሊንግ ክሬሞችን ተጠቅማችሁ ፀጉራችሁን ፍሪዝ አድርጉ። ቀለል ያለ ሲረም ወይም ኦይል ተጠቀሙ፣ ምክንያቱም የተስተካከለ ፀጉር ያለምንም ጥረት ፑት ቱጌዘር የሆነ ሉክ እንዲኖራችሁ ስለሚያደርጉ። እነዚህ ልምዶች ግሎ አፕ ለማድረግ 100% ውጤታማ ናቸው። እንደምትሞክሯቸው እርግጠኛ ነኝ። ሰባተኛ ፊትን ሼቭ ማድረግ። ፊትን ሼቭ ማድረግ በሴቶች በስኪን ኬር ሩቲን ውስጥ የተለመደ የሆነ መጥቷል። ከጥቅሞቹ ውስጥ ሼቭ ማድረግ ስስ የፊት ፀጉርና የሞቱ የቆዳ ሴሎችን ያስወግዳል። ይህም ቆዳችሁ ለስላሳ እንዲሆን ያደርጋል። ሼቭ የተደረገ ፊት ላይ ሜካፕ ስትቀቡ ሜካፓችሁ ያማረና እንከን የለሽ ይሆናል። ሼቭ ማድረግ የሞቱ ቆዳ ሴሎችን ከቆዳው ላይ በማስወገድ እንደ ኤክስፎሊዬሽን ሆኖ ያገለግላል። ይህም ቆዳችሁ የበለጠ ብሩህና ፍሬሽ እንዲመስል ሊያደርግ ይችላል። ፊት ላይ ፀጉርና የሞቱ ቆዳዎች ከተወገዱ የስኪን ኬር ፕሮዳክት እንደ ሞይስቸራይዘር፣ ሲረም፣ ሰንስክሪን ስትቀቡ ወደ ውስጥ በቀላሉ ይገባሉ። ይህም ለውጥ ለማየት በጣም ፈጣን ነው። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። እንደዚህ አይነት ቪዲዮዎች በተከታታይ ሰራላችኋለሁ። ቻናሌን ሰብስክራይብ ማድረግ፣ የላይክ በተኑን መጫን፣ ኮሜንት ማድረግ፣ ሼር ማድረግ እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩኝ።